ወይ ጽናት መከራሻ አበዛዙ ግን የእውነት አንቺም ጨክነሽ ከዛ ቤት መውጣት አቅቶሻል። ነገሮችም እየተደራረቡብሽ አስቸግረውሻል። ቤቲ እንግዲህ ስልክ እያወራች አይደለም፣ ግን ደግሞ አውቃ ብቻዋን እያወራች ነበረ። ጽናት ደግሞ ስልክ እያወራች ነው ብላ ተሸወደች። ግን እሷ ብቻዋን እያወራች ነው። ልጅቱ ሲጀምር አውቃ አበድ ናት፣ አላበደችም ማለት አውቃ አበድ አሉ አይደለ? እንደዚህ የሚጫወቱ ዝም ብለው፣ እሷ እንደዛ ነገር ናት። ሁሉንም ነገር ታውቃለች። እብድ ሰው እኮ ምንም ነገር ማስታወስ አይችልም አይደለ? እች ግን ታውቃለች እየተደረገ ያለውን ነገር እና አሁን እብድ ሰው የሰው ስም አያውቅም። እቺ ጽናት ትላለች፣ ሊና ትላለች፣ መሩ ትላለች፣ ኪራ ትላለች። እኔና ኪራ እኮ ብዙ ነገር አሳልፈናል አለች። እና እቺ አውቃ አበድ ናት ሲጀመር ማለት ነው። ኪሩቤል ደግሞ ብቻውን መወሰኑ ዋጋ እያስከፈለው ይገኛል። ይሄ ሁሉ ናሆምን ሚስቱን ራሷን አማክሯት ቢወስን ጥሩ ነበረ። ብቻውን ወስኑ ግን ጽናትም አምና መቀበል አልቻለችም። ግን ደግሞ ቤቲ ራበኝ ምናምን ስትል አሳዘነችኝ። የእውነት ማለቴ ጽናት ስታመነጫጭቃት ምናምን ነገር የሆነ ውስጤን እንትን አለኝ እና ያው ያናድዳል። ያደረገቻት ነገር በጣም ብዙ ነገር ነው። በጣም ብዙ ነገር አድርጋታለች ጽናትን ማለት ነው። ጽናት ሳታረግዝ በፊት ገና ከኪራ ጋራ ምንም አይነት ሳይኖራቸው አንቺ ኪራን ታፈቅሪዋለሽ፣ አንቺ እዚህ ቤት ከመጣሽ በኋላ ነው ኪራ የተቀየረው፣ አንቺ ሰራተኛ፣ አንቺ ገረድ፣ አንቺ ምን እያለች ያማል በቃ ብሏት የልጇን ህይወት ነጠቀች። የጽናቴንም ህይወት ለመንጠቅ ብዙ ነገር አድርጋለች። ብቻ ብዙ እና ጽናት እንዴት ልትታገዛት ትችላለች? እችን ሴትዮ ማለት ጽናት ተረጋጊ፣ እኔና አንቺ እኮ ተረጋግተን አውርተን አናውቅም አላለም። እንዴት ነው የምትረጋጋዎች? ልጅ እንዴ ምን እየሆንክ ነው? አሁን በዚህ ቦታ አንተ ጽናት አደርገው ብትሆንስ? ይሄን አንተ ያደረግከውን ጥፋት ጽናት ብታደርገው እንዴት ነው? ለዛውም በአንተ ትዕግስት። ጽናት እኮ ትዕግስት ስላላት ነው ይሄ ሁሉ ነገር ችላ ይኖረችው። ግን አሁን ትዕግስቱ አለቀ። እንደው ኒና ዘና አደረገችኝ ዛሬ ማለት ነው። የምር እንደ ኒና የሚያስቀኝ ሰውም የለ። የምሬን ነው የምላችሁ። እችማ ሰኒ ተዋት። ወይኔ ዘና አደረጉኝ ዛሬ ኒና እና ሰኒ ማለት ነው። እና ጽናት በትራስ አፍና ገደለቻት። ከዛም ወይኔ ጽናት ምንድን ያደረግሽው ብላ እንግዲህ ይሄ ሁሉ እያለመች ነው በህልሟ ታደርገዋለች። ታያላችሁ። ጽናት ግን ከእንደዚህ አይነት ነገር ከዚህ የሰይጣን ስራ ፈጣሪ ይጠብቅሽ። የሰይጣን ስራ ነው ይሄ። በቀናትና በመጥፎ አስተሳሰብ እንደዚህ አይነት ነገር ይከሰታል። ከእንደዚህ አይነት ነገር ደግሞ የአባቴ ጸሎት ይጠብቅሽ እንጂ ከባድ ነው ያደረገችው ነገር ማለት ነው። እንግዲህ ልጅቱ አልጋ ላይ በተኛችበት ሄዳ ፍን ያደረገቻት በትራስ። እንግዲህ ስትነሳ ግን ህልም ነው። አንቺ አረመኔ ብሎ ገደልሻት፣ አውቄ አይደለም ኪራ አውቄ አይደለም እያለች እንግዲህ በጥፊ ሞላባት። ከዛ መሱ በጥፊ ሲሞላባት ከእንቅልፏ ባና ተነሳች። ህልም ነው ግን ደግሞ ያለሙት ነገር ነው አሁን ነው የሚሆነው። ከእንደዚህ አይነት ነገር ፈጣሪ ይጠብቅሽ። ያው መድኃኒቷን እስከምትጨርስ ድረስ ታገሽ። እንግዲህ እስካሁንም ችለሻታል። መድኃኒቷን ከጨረሰች በኋላ መልሳታለሁ ብሏል። እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ጽናትዬ አበሳዋም ስቃዩም እንደቀጠለ ነው። ዛሬ ግን አላለቀሰችም፣ ግን ተናዳ እየተማረረች ነው በጣም ማለት ነው። ቤቲም ከጥፋቷ እየተቆጠበች አይደለም። አውቋ አበድ ሰዎች እንደዚህ ነው የሚያደርጉትና አላህ ይጠብቀን። እንግዲህ ቤቲ እሱም እንደተናገረው ከሆነ ጽናት ዳቦ ጋግራ ዳቦውን ገና ማንም ሳይቆርሰው መድኃኒቱ እንግዲህ የምትጠቀመው መድኃኒት ያስረባታል መሰለኝ። ዳቦውን ሄዳ መሀሉን ቡጥቡጥ አደረገችው እንደ ድመት። ከዛም ጽናት ያበደች። ዛሬ ደግሞ ኒና ምግብ አቅርባላት ብይ ብትላት አልበላም አለች። አልፈልግም አልበላም ብላ ታይዋ የራስሽ ጉዳይ የህልም ጡር አለው እኮ አለች እና አንስታው ለራሷ ጥርግ አድርጋ በላች ኒና። ከዛም ኪራ ሲመጣ ምን ሆነሽ ነው ይላታል። ምግብ ፈልጌ ነው። እሺ በቃ ነው ያመጣልሻለሁ ብሏት እሱም እንግዲህ ስልችት ብሎታል፣ ጥሏት ወጣ። ከዛ ከኔና ጋር እየተጨቃጨቁ እያለ ጽናቴና ሰኒ ልሸኝ ወጣ። ኩቺን ሄዳ እንግዲህ ወጡ ውስጥ እጇን እየከተተች ጥርግ አድርጋ እየበላች ደረሰችባት። ለምን እንደዚህ ታደርጊያለሽ ነው እንግዲህ ጭቅጭቁ በዛ።
እንግዲህ ጽናት ትዕግስቷ በጭራሽ አልቋል። የመናቃት ጽናት አይደለችም። እውነት ትዕግስት እኮ ሲበዛ ይመራል ማለቴ በቃ ሰብር የተባለ ነገር ጨርሳለች ልጅቱ ማለት ነው። እሷ በመሆኗ ነው እስካሁንም እኔ እንጃ። እኔ በእሷ ቦታ ብሆን እኔ እናክል እኔ እንጃ። እና ጽናት ለምን እንደዚህ ታደርጊያለሽ ምናምን ብሎ ጭራሽ ጽናት ላይ ይበስጫጫል። እና ምን ማድረግ አንተ ብትሆን ምን እንደምታደርግ እኮ መገመት አያቅትም። የምሬን ነው። እና ናሆሜ ደግሞ ከጽናት ጎን ነው የሚቆመው። ስለዚህ ብቻ አላቅም። ጽናት የምታውቃት ጽናት አይደለችም። አሁን ቤት ውስጥ ያለችው ሌላ ጽናት ነች አላለም። ኧረ እሷ ሆና ነው ጭራሽ ሆኖ አንተንም ወደ ውጭ ያለማውጣቷ ጥሩ። ግን እንደዚህ ራሷን ከምትጎዳና ከምትበሳጭ ከዛ ቤት ብትወጣ ብዬ ተመኘው። ጽናት ቤቱን ጣል አድርጋ እንድትወጣ ነው የምፈልገው እኔ ከዛ ቤት ማለት ነው። ምክንያቱም ታብዳለች እሷ ራሱ ልጅቱ ታሳብዳታለች። ይቻ አውቋበር ስለሆነች የምር እሱ ደግሞ እኔ ጽናት ዛሬም ነገም እንድታምቁልኝ የምፈልገው እኔ የእሷ ብቻ እንደሆንኩና ያለ እሷ መኖር እንደማልችል እንድታቅልኝ ይፈልጋለሁ አላለም። እንዴት ነው ቆይ ማለቴ ታውቃለች፣ ግን ደግሞ እየጎዳሃት ነው ያለኸው። አንተ የድሮ ፍቅረኛህን ቤት ውስጥ አምጥተህ ስታስቀምጥ ለዚች ልጅ ምን የሚሰማት ይመስላል? ለዛውም ደግሞ ብዙ ነገር ያደረገቻትን ልጇን የነጠቀቻትን ሴት እንዲህ። ኧረ አላውቅም፣ መፍረድ ይከብዳል። ግን እኔ እንጃ እንግዲህ እንደምንም ብለሽ ታገሽና ካልሆነ ቤቱን ጣል አድርገሽ ውጭና ያው ምስኪኑ አባትሽ ጋር ሂጂ እናቴ፣ ያለ እናቴ ያሳደገሽ አባትሽ። ስለዚህ ከመሞት መሰንበት ይባል የለ እንግዲህ። ኒና ደግሞ አበደች። እቺ እንትና ማነች እቺ ልጅ ቤቲ ወረንዳ ላይ ቁጭ ብላ ብቻዋን እያወራች እያለ ምን ሆነሽ ነው እዚህ ቁጭ ብለሽ የምታወሪው ስትላት ሽንት ልሄድ ፈልጌ አለች። ታዲያ አትሄጂም እንደ ሽንት ቤቱ እዚህ ጋር እንደ እዚህ ላይ እንዳለቂ ያለቻት። ከዛም ቤቲ ሽንት ቤቱን ስለማደል አታውቂውም፣ በይ ተነሽና ወደዚህ ጋር ውረጂ። አንቺማ አሁን ሳስብሽ አውቀሽ እንጂ አላበድሽም ማለት አይኔና እንዴት እንዳሳቀችኝ የምሬን ነው። እናም አሁን ሰኒ ምን ወሰነች መሰላችሁ? ማጣራት ማለት አውቃ እየሆነ እንደሆነ እና የእውነት አሟት እንደሆነ ማጣራት አለብን ብላለች ማለት ነው። ሰኒዬ ያው ማላ አታጣም እንግዲህ። የኔና መተኛ ፍራሿ ላይ ሄዳ ሸናችበት። አስተፍረላላዚ የኔና መኝታ ላይ ሄዳ ሸናች። ኔናዬ መጣች፣ አበደች። እንግዲህ እንዴት እንደዚህ ታደርጊያለሽ ስትላት አንዴ እኔ እኮ ጽናት ተደበድበኛለች ፈርቼ ነው እሷ ላይ ሸናውት ይቅርታ አድርጉልኝ አላለችም። እና እብድ እንዴት ነው እንደዚህ የሚለው? አውቃ ነው ሲጀመር፣ እያስመሰለች ነው። ፈጣሪ ይቅር ይበለኝና እንግዲህ ኔናዬ እዚህ ላይ አልተኛም፣ የራሳችሁ ጉዳይ ከፈለጋችሁ ገደል መግባት ትችላላችሁ ብሎ ቤት ጥሎላቸው ወጣ። እንግዲህ ያኔ ጽናትን እንደዚህ በፍቅር የሚያወራት በስስት አይን የሚያያት ዛሬ ኪራ ሌላ ሰው ሆኗል። ጽናትም ሌላ ሰው የማትታወቅ ጽናት ሰው ሆናለች። ድሮ የምታውቂኝ ጽናት አይደለሁም ዛሬ ፊትሽ ሊቆምኩት ሌላ ጽናት ነኝ ዛሬ ብላታለች። እንግዲህ ለቤቴ እኔ በዚህ በንዴት ተነሳስታ የሆነ ነገር እንዳታረጋት ብዬ ፈርቻለሁ። ያው አሁንም በትራስ እንዳያችሁት እንግዲህ እፍና አድርጋ ገደለቻት። ከዛ በኋላ ቤቲ ብትላት አልንቀሳቀስ ስትላት ጨዋታውን ስታገልጠው ያው ኪራ እየሮጠ መጣ። ቢያገላብጣት የለችም። አንቺ አረበኔ ምንድን ያደረግሻት ብሎ በጥፊ መታ። ታውቂ አይደለም ምናምን እያለች ነበረ። ያው ያለሙት ነገር ነው አሁን የሚሆነው። ከእንደዚህ አይነት ነገር እንግዲህ ፈጣሪ ጠብቅሽ ጽናቴ፣ ምንም ልልሽ አልችልም። የምሬን ነው። እሷ ለአንድ ነገር ነው እዛ ቤት የመጣችው። ካልሆነ መልሷት። አይ ከምትሉ ከሆነ ደግሞ ጽናት ቤቱን ለቀሽ ውጪ፣ ሙሲባ ሳይመጣብሽ። የምሬን ነው። አንድ ነገር ብታደርጋት ሌላ ነገር ስለሚፈጠር ከዛ ቤቱን ለቅ ብለሽ ውጪ። እንዴ ለምስኪኑ አባትሽ መኖር አትፈልጊም እንዴ? የምሬን እኮ ነው። ስለዚህ ኪራም ያው ራሱን እያረጋጋም ቢሆን ከዚች ከቤቲ ጋር እየተጫጫዋን ቢሆን አብሯት ይቀመጥ። አንቺ ውጪና ሂጂ ከዛ ቤት ውስጥ ብትፈልጊ ሰኒ ጋር ብትፈልጊ አባትሽ ጋር። ምሩዬ እንኳን ባለትዳር ናት። እሷ ጋር መቀመጥ ያው ይከብዳል፣ ግን ደግሞ አባትሽ ጋር መሄድ ትችያለሽ። የምሬን ነው እንዴ። ኧረ እኔ የጽናትን አክል ትዕግስት ፈጣሪ ስም ይከብዳል። እኔ ጽናት ላይ ሊፈርድባት አልችልም። ብዙ ነገሯን ያጣች ልጅ ናት፣ ግን ደግሞ ትዕግስትም ልክ አለው ጎበዝ። የእውነት እኔ እንደ ሀሳቤ ጽናት ከዛ ቤት መውጣት አለባት። በቃ ይሄ ነው የኔ ሀሳብ። ወልቅ ብለሽ ከዛ ቤት ውጭና
ከዛ በኋላ ፈጣሪ እንደማይኖርሽ ትኖሪያለሽ እንዴ። እና እናቴ ታሳብድሻለች አለ ያማች ልይቶ